ኡፍ ተመስገን ጌታዬ። ኡፍ ልቤ አሁን ተረጋጋ። ውዶች እግዚአብሔር ማለት ነው ነፍሴ ወጥታ ልትሄድ ነበር። እና ቅድም አሁን ደግሞ ኢንስታግራም ላይ ብሩክም ደግሞ የሆነች ቪዲዮ ለቋል ማለት ቪዲዮ ሳይሆን ፎቶ ማለት ነውና መድረስ ያለበትን ቦታ ብትደርስም መገኘት የሌለበት ቦታ አትገኝ የሚለው ጥቅስ ጽፎ ለቋልና ደንግጬ ይሄ በዙ ላይ ቪዲዮ ሊሰራ ነበር። በስመአብ ወልድ ድንገት ነው ያየሁት። የምር ልቤ ቦታው ወደ ቦታ ተመልሷል። ወይኔ ምህረቴ። ኧረ ግን እናንተ ልጆች ልባችሁን እስቲ ልቤ መልሱልኝ በፈጠራችሁ። የምር ሀይሚና ብሩክ ልባችሁን መልሱልኝ እንዴ! እኔማ አልፋታችሁም እንዴ! ምንድነው ቆይ ትቀልዳላችሁ እንዴ? እኔ እዚህ ጋር ዝም ብዬ እናንተ ለዚህ እጨነቃለሁ ሁሌ ማለት ነው። ስትቀሩ ስትመጡ የት ሄዱ የት ገቡ እያልኩ ማለት ነው። ወይኔ ከእናንተማ ፍቅር ነው ያዘኝ ዘንድሮ። ለማንኛውም እንኳን ደስ አላችሁ። ማታ ስለቀሩ በጣም ምርርር ብሎኝ ደብሮኝ ነበር። እና ብሩክም ቅድም ፎቶ የሆነችን ቪዲዮ ለቆ ምናምን ነበር። ኦኬ ደስ ብሎኛል። እንኳን ደስ አላችሁ ውዶቼ፣ በሰላም ነው የመጡት። ፎቶም ተለቋል። ሀይሚ ቤት ሄዳችሁ እዩ እሺ የኔ ውዶች። ልቤ ወደ ቦታ ስለተመለሰ እግዚአብሔር ይመስገን። አይ ኧረ ውዶቼ ግን እኔ አላቅም እኮ ለምንድነው የሚያስጨንቀን ግን እኔ አሁን ከመዳም ጋር ራሱ አልጣለም። የምር ስራዬን በደንብ እሰራለሁ ማለት ነውና እግዚአብሔር ይመስገን። ኧረ ሰው መውደድ እና ሰው መውደድ እንደዛ ያስጨንቃል። እግዚአብሔር አላወኩም ነበር የሰው መውደድ። በፈጣሪ ስም እንደዛ ዊ በጣም እኮ ነው የሚያስጨንቀው። በጣም ሰውን ወዳችሁ የምታውቁ ሰው እንዴት ትረዳላችሁ? ክርስቶስን በጣም ነው የሚያስጨንቀው። ሰውን ከወደዳችሁ ያ ሰው ሁሌ ከእናንተ አጠገብ ላይ መኖር ማለት ስላችሁ ሁሌ ማየት ነው ያለባችሁና ደስ ብሎኛል። የምር ነው። እንኳን በዳና መጣችሁ የኔ ውዶች። እና እንኳን እግዚአብሔር አምላክ በሰላም የጠበቃችሁ ምን ልበላችሁ፣ እንኳን እግዚአብሔር ጠበቃችሁ። እና ወዳችኋለሁ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። እና እንኳን ደህና ሆናችሁ እላችኋለሁ ውዶቼ። በጣም ወዳችኋለሁ። ቪዲዮ ላይክ ሼር አድርጉ። መልካም ቀን ይሁንላችሁ። እሺ